የዛሬ አመት እዚህ ላይ የተወሰነ አፈር ነክተን ነበር ጭቃ ነክተን ነበርና ውጤቱ እንደዚህ ነው ማለት ነውና ሰው ወረድ ብሎ መሬት ሲነካ ጭቃ ሲነካ አፈር ሲነካ እንደዚህ ፍሬ ያፈራል ማለት ነው እና ሁላችንም ሌላውንም ስራ ልክ እንደዚህ በውጤት እንዲያሳየን እመኛለሁኝ። ምናልባት የዛሬውን ቀን አስመልክቶ እንግዲህ የዓለም ብዙ ፈተናዎች አሉባት። ከነዚህ ፈተናዎች ውስጥ አንዱ የአካባቢ ብክለት ነው። የአካባቢ ብክለት የአየር መዛባትን ያመጣል። የአየር መዛባት ደግሞ በሰው ልጅ ላይ እያሳደረ ያለው ተጽዕኖ አይታችኋል። በዓለም ከአካባቢ ብክለት ጋር በተያያዘ በጣም ብዙ ፈተናዎችን አሳልፈናል። በእኛ ሀገርም ብዙ ችግሮች ታይተዋል። ድርቅ አለ፣ ጎርፍ አለ፣ ብዙ ነገር ነው ያለ፣ በሽታ አለ እና እነዚህ በጣም ትልቅ ፈተናዎች ናቸው እና የበዓሉም መከበር በዓለም አቀፍ ደረጃ ሲወሰን ይሄንን በህዝብ ንቅናቄ መምራት ህዝቡ ባለቤት እንዲሆን ማድረግ ስለታሰበ እና ህዝቡን ሞቢላይዝ ማድረግ ስለሚያስፈልግ ነው በዓለም በተባበሩት መንግስታት በ1973 ይሄ አጀንዳ ሴት የተደረገው ማለት ነውና በክልላችን ለ29ኛ ጊዜ ነው የሚከበረው። ዋናው ዓላማው ምንድነው? አንደኛ ስለ አካባቢ ጥበቃ፣ ስለ አየር ንብረት ለውጥ ግንዛቤ ለህዝቡ መፍጠር ነው ዋናው ዓላማው ማለት ነው። ህዝቡ ስለ አካባቢ ጥበቃ እንዲረዳ፣ ስለ ደን መመናመን እንዲረዳ እና ከዚህ ጋር ተያይዘው የሚመጡ ተጽዕኖዎች በሰው ልጅ ላይ ስለሚያሳድሩት ያጭርና የረጅም ጊዜ አሉታዊ ተጽዕኖዎች ግንዛቤ እንዲወስድና አካባቢውን እንዲጠብቅ ለህዝቡ ግልጽ የሆነ ካምፔን ለመፍጠር ነው ዓላማው ማለት ነው። ሁለተኛው ግንዛቤ ከተፈጠረ በኋላ በአካባቢ ተጽዕኖ ጉዳይ ላይ ህዝቡ ግልጽ ከሆነ በኋላ የነን ተረድቶ የተመናመኑ አካባቢዎችን፣ የተራቆቱ አካባቢዎችን፣ የተበከሉ አካባቢዎችን ሜንቴን እንዲያደርግ ነው። ግንዛቤ እንዲያገኝ ታረጋዋለ። ከዛ በኋላ ደግሞ እነዚህን ተጽዕኖዎች ሊቋቋም የሚችልበትን አሰራር ለመዘርጋት ነው ማለት ነውና እነዚህ ከተሰሩ በኋላ መልሶ የመቋቋም እና የአካባቢ ተጽዕኖን ሪከቨር የማድረግ ስራ መሰራት ስላለበት ነው ታልሞ በየአመቱ እየተከበረ ያለው ማለት ነው። በርካታ ሰው የሱናሚ ንፋስ፣ የጎርፍ ማጥለቅለቅ፣ የድርቅ፣ የረሃብ እንደዚህ ብለን ምንጠራቸው ከዚህ ጋር የሚመነጩ ናቸው ማለት ነው። አካባቢያችንን በአግባቡ ካለመጠበቅ የሚመነጩ ናቸው። በአሁኑ ሰዓት ደግሞ ተላላፊ ያልሆኑ በሽታዎች እየመጡ ነው። ለረጅም ጊዜ በህፃናት ላይ በአዛውንቶች ላይ በአብዛኛው ኢትዮጵያ ውስጥ አሁን እየተፈጠረ ያለ ከአካባቢ ብክለት ጋር በተያያዘ በተለይ ከዚህ ከፕላስቲክ ምርቶች አያያዛችን ጉድለት ጋር በተያያዘ እየመጡ ያሉ ችግሮች በጣም ዘርፈ ብዙ ናቸውና ከነዚህ እንትኖች ውስጥ አንዱ በዓለም አቀፍ ደረጃ ሰኔ 5 በእኛ ደግሞ ግንቦት 28 የሚከበረው የአካባቢ ጥበቃ ቀን ማለት ነው። ቀጣይ የምንሰራቸውን ስራዎች ለህዝቡ ግልጽ የምናደርግበትና ካምፔን የምንፈጥርበት እንደመሆኑ መጠን በአረንጓዴ አሻራ የተተከሉ ችግኞችን በመንከባከብ በከተማችን ደግሞ በየቦታው የወደቁ የፕላስቲክ ውጤቶችን በአግባቡ በመሰብሰብና በዘላቂነት በማስወገድ ረገድ ከዚህ ቀን ጀምረን የዛሬውን ቀን ተሰብስበን በዚህ ልክ እንዳከበርነው ሁሉ በቀጣይ ወራትና ቀናትም ይሄንን ዘመቻ የበለጠ አጠናክረን መቀጠል ይኖርብናልና ቀኑ በጣም ወሳኝ ለቀጣይ ለአረንጓዴ አሻራ የምንዘጋጅበት የተከልናቸውን ችግኞች የምንከባከብበት እና የአካባቢያችንን ብክለት ለመቀነስ ህብረተሰቡን አስተባብረን እንደ ከተማ የምንሰራበት እንደመነሻ ቀን ተደርጎ ስለሚወሰድ እንኳን አደረሳችሁ ማለት ፈልጋለሁ።